ነው የሚለግስ ደም የነነት ሰላም ሁሌም የሚዘምር በጎ ፈቃደኛ ይገባዋል ክብር ከስር መሰረቱ ኢትዮጵያዊነት በአንድነት መኖር በአንድነት መሞት አቅሙ ላነሰው ጉልበት ለፈተነው ከፊቱ የሚቆም ወገኑ ክንድ ነው የአብሮነት ክንዶች ለወገን የቆሙ ብልጽግናን ሽተው በጋራ ያለሙ የገቡ ቃል ኪዳን ከፊት ተሰልፈው በጎ ፈቃደኞች አርማቸው አንድ ነው የገቡ ቃል ኪዳን ከፊት ተሰልፈው በጎ ፈቃደኞች አርማቸው አንድ ነው የአንድነት ድምጾች ፍቅርን የዋጁ ወንድማማችነት በአንድነት ያወጁ ከሁሉ አስቀድሜ ዛሬ በእንደዚህ ሁኔታ ህዝባችንን አገልግለን በርካታ የሚፈሱ እንባዎችን አብሰን እግዚአብሔርን እናንተንም ለማመስገን ስላበቃን ፈጣሪ አምላክን እጅግ አድርገን እናመሰግናለን። እንግዲህ ደጋግመን ተገናኝተናል። ከሳምንት በፊት ወይም ደግሞ ባለፈው ሳምንት በታማኝ ግብር ከፋይነታችሁ በዚህ አዳራሽ ተገናኝተን አርአያነታችሁን ስንዘክር ነበር። እንደገና ደግሞ በበጎ ፈቃድ አገልጋይነታችሁ ዛሬ እዚህ አዳራሽ በድጋሜ ተገናኝተናል። ይቀጥላል። የበጎ ፈቃድና የልማት አጋሮቻችን ሁሉ መቀበልን ሳይሆን ካላችሁና ከጎደሏችሁም በመስጠት የህይወታችሁ ልምምድ ያደረጋችሁት ሌሎችም ምሳሌነታችሁን እንዲከተሉ ልበቀና ሆናችሁ ዜጎቻችሁን ህዝባችሁን ያገለገላችሁ ሁሉ ዛሬ ልናመሰግናችሁ አርአያነታችሁን ልንዘክር እዚህ ተገናኝተናልና በራሴም በከተማ አስተዳደሩም ስም በተጠቃሚው ማህበረሰብ ስም እጅግ አድርጌ ላመሰግናችሁ ወዳለሁ። ባህር ተሻግረው ሀገር አቋርጠው በዘርና በቀለም የማያውቋቸውን ለመርዳት የሚተጉት ነጮች ብቻ እንደሆኑ ሲተረክ ኖሯል። በሌላ በኩል የበጎ ፈቃድ ስራን መስራት መንግስታዊ ላልሆኑ ድርጅቶች ብቻ የተሰጠ ተደርጎም መገንዘብ እንደነበረ ሁላችንም እናውቃለን። ይህንን ትርክት እናንተን ይዘን ወጣቶቻችንን አሰልፈን አፍርሰነዋል። የኢትዮጵያን የሰብአዊነት መልክም ገልጠንበታል። ፓርቲያችን ብልጽግና በቀረጸው የሰው ተኮር ፖሊሲ መሰረት መንግስትና የመንግስት ኃላፊዎችም የበጎ ፈቃድ ስራ መስራት እንደሚችሉ አይተንበታል። በመንግስት በጀት ብቻ ሀገር ልትለማ ስለማትችል በርካታ የከተማው የበጀት ጉለት በእናንተ ቀናነትና በጎነት ተሟልቶ ለህዝባችን አገልግሎቶችን ማቅረብ ችለናል። ባለስልጣን ይሁን ባለሀብት፣ ወጣቶች፣ የሃይማኖት አባት ወይም ሌሎች መገለጫና መጠሪያዎች ቢኖሩንም በጎ ተግባር ለማድረግ እነኚህ ሁሉ ማንንም የማያግዱ ወይም ደግሞ እድል የሚሰጡ ሳይሆኑ አጠቃላይ በጎነትን ለማድረግ ልበ ቅንነትን የሚጠይቅ ሰው ተኮር የሰውኛ ባህሪ እንደሆነ እንመለከታለን። የህይወት ትርጉም አንዱ መለኪያው ከጎደሎ መስጠት ነው። ከራስ በላይ ለሌሎች መኖር ነው። ለራስ ብቻ የሚኖር ሰው
ቢያገኝም ድሃ ነው፣ ቢበላም ይርበዋል፣ ቢለብስም ይበርደዋል ይባላል። በእርግጥ ማንም ሰው በተቀበለው ብቻ ዘላቂ ደስታንና የህሊና እርካታን ሊያገኝ አይችልም። በዙሪያው ላለ ማካፈል፣ በዙሪያው ያለን ህመምና ማጣት መጋራት፣ እንዲሁም ከመሬት ተነስቶ እንደዚህ አይነት ባህሪ መላበስ የሚገኝበት ሳይሆን ልክ እንደናንተ የላቀ ስብዕና፣ ቀና ልብና መሰጠትን ይጠይቃል። ተከበሩ አፈ ጉባኤ፣ ክቡራትና ክቡራን፣ አዲስ አበባ ከ7 ዓመታት ወዲህ በወጣቶቿ፣ በባለ ሀብቶቿ፣ በመንግስት የሥራ ኃላፊዎች፣ በአጠቃላይ በነዋሪዎቿ ከበጋ እስከ ክረምት እንዲሁም ዓመቱን ሙሉ የዘለቀ የበጎ ፍቃድ ተሳትፎ መገለጫ ተምሳሌት እየሆነች መጥታለች። በመሆኑም በመዲናችን በጎ ፈቃደኝነት እድሜን፣ ጾታን፣ ማንነትን፣ የገቢ መጠንን ሳይለይ በተግባር በአንድነት ሁሉም እንዲቆም ማድረግ የቻለ የህይወት ዘይቤ እየሆነ መጥቷል። በዚህም የብዙ አቅመ ደካሞችን፣ የአገር ባለውለታዎችን፣ ለከፋ ማህበራዊ ችግር የተጋለጡ ወገኖቻችንን በመደገፍ የሚፈሱ እንባዎች ታብሰዋል። የዘመሙ ጎጆዎች ተቃንተዋል። ተስፋቸውም በመለምለም ህይወታቸው ዳግም በደስታ የተሞላ ለማድረግ የሚያስችል የትብብርና የጋራ አሻራ ተቀምጧል። ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ አርአያ ሆነው ካስጀመሩበት ዕለት ጀምሮ ባለፉት 7 ዓመታት ውስጥ የከተማ አስተዳደራችን በበጎ ፈቃድ አገልግሎት በርካታ ስራዎችን ሲሰራ ቆይቷል። የመንግስታችን አንዱ መለያ የሆነው ሰው ተኮር ፖሊሲን በተሟላ ሁኔታ በከተማችን በመተግበር ከ42.5 ቢሊዮን ብር በላይ የሚገመት የበጎ ፈቃድ ስራዎችን በከተማችን አከናውነናል። ከ40 ሺህ በላይ የሚሆን የአቅመ ደካሞችን ቤት ሰርተን ዝናብ፣ ፀሐይ እንዲሁም ሌሎች ችግሮች ከሚፈራረቁበት ውስጥ ጽዱ ወደሆነ መኖሪያ ቤትና መኖሪያ አካባቢ ማስገባት ተችሏል። ለ7 ተከታታይ ዓመታት በድግግሞሽ ማዕድ በማጋራት ምግብ ብቻ ሳይሆን ፍቅራችንን ለህዝባችን ማካፈል ችለናል። በርካቶች የነጻ ሕክምና አገልግሎት አግኝተዋል። ደም በመለገስ በተለይ ወጣቶቻችን አርአያ በመሆን የበርካቶችን ህይወት መታደግ ተችሏል። ይህንን በፈጣሪም ሆነ በሰው ዘንድ የተቀደሰ ተግባር በየዓመቱ ዕውቅና እየሰጠን ሲሆን ለዛሬ ዕውቅና መነሻ የሆነው የ2017 የበጎ ፍቃድ ስራ በ16.1 ቢሊዮን ብር ከ8786 ቤቶች በላይ በመገንባት እንዲሁም ሌሎች የልማት ስራዎችን መስራት በመቻላችን ነው። በጥቅሉ በሚሊዮኖች የሚቆጠሩ የከተማችን ነዋሪዎች የኑሮ ጫና ተቃሎላቸዋል፣ ችግሮቻቸው ተፈተዋል። በጎነትን ብቻ ሳይሆን የህዝባቸውን ፍቅር ተካፍለዋል። ታዲያ ከዚህ በላይ የሚያስደስት የሚያረካና የሚያኮራ ተግባር የለምና እንኳን ደስ ያላችሁ። የከተማ አስተዳደራችን ይህንን ባህል እየሆነ የመጣውን አኩሪ ተግባር ከትውልድ ትውልድ እየተሻገረ ተቋማዊ ሆኖ እንዲቀጥል ይህንን የሚያስተባብር የበጎ ፈቃድ ማስተባበሪያ ኮሚሽን እንዲሁም ህግ በማውጣት የማህበራዊ ኃላፊነትና በጎ ፈቃድን መወጣት በስርዓቱ እንዲመራ ማድረግ ተችሏል። በዚህም በተበጣጠሰ መንገድ ግልጽነትና ተጠያቂነት በጎደለው ሁኔታ ይተገበሩ የነበሩ የበጎ ፈቃድ ስራዎች ተቋማዊ እየሆኑ መጥተዋል። አሁን ላይ በከተማችን በሚሊዮን የሚቆጠሩ የከተማችን በጎ ፈቃደኞች በአረንጓዴ አሻራ፣ በደም ልገሳ፣ በአካባቢ ጽዳት፣ በአቅመ ደካማ ቤቶች ግንባታና እንዲሁም ጥገና፣ በትራፊክ ህግ ማስከበር፣ በሰላም ሰራዊት፣ በምገባ ማዕከል፣ በትልልቅ የከተማችን የልማት ስራዎች ከመስከረም እስከ መስከረም እየተሳተፉ የበጎነት ስራ የመደበኛ ስራቸው አካል አድርገው ቀጥለዋል። ከዚህ በፊት እንደምታውቁት አንድ ጊዜ
በአንድ ስራ በበጎ ፈቃድ አገልግሎት ሰው ከተሳተፈ ኃላፊነቱን እንደተወጣ ይቆጥር ነበር። አሁን ግን የየዓመቱ ኃላፊነትና ተግባር ተደርጎ ተወስዷል። እነኚህን ተሳትፎዎች በአግባቡ እየመዘገብን በየዓመቱ ዕውቅና በመስጠትና ስማቸው በበጎ ፈቃድ መዝገብ ላይ እንዲሰፍር ይደረጋል። በአገልግሎታችንም ውስጥ ቅድሚያ ከሚያሰጡ መስፈርቶች ውስጥ አንዱ እንዲሆን ተደርጓል። በዚህ አጋጣሚ አርአያ ሆነው ያስጀመሩና ያስቀጠሉንን ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድን በራሴና በከተማው ሕዝብ ስም ከልብ ማመስገን እወዳለሁ። በመጨረሻም በበጎ ፍቃድ ስራ ላይ አይረሴ አሻራችሁን ያሳረፋችሁ ሁሉ በከተማችን ነዋሪ በራሴ ስም በአጠቃላይ በከተማ አስተዳደራችን ስም እጅግ አድርጌ ላመሰግናችሁ እወዳለሁ። በጎነት አያጎልም። በበጎነት ባወጣችሁት ላይ ፈጣሪ አምላክ አብዝቶ ይጨምርላችሁ ማለት እወዳለሁ። የበጎነት ተግባራችሁንም አጠናክራችሁ እንድትቀጥሉ ጥሪ ማድረግ እወዳለሁ። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። እጅግ አድርጌ አመሰግናለሁ።